አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ Sonike nimiyawa jechi kanke kahalawa Sonike nimiyawa jechi kanke kahalawa Namshi sawa 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 yabaretu ወደ ተመልካቾቻችን እንደምን ሰነበታችሁ ድንቅ ሀገሮች በድንቅ ሁኔታ ቆንጆ ጊዜን እያሳለፍነው ነው ባሳለፍነው ጊዜ ከ15 ቀን በፊት ወደ ድሬዳዋ መተን ኢድን ሰርተን ለእናንተ ቆንጆ ፕሮግራም አድርሰናል በድጋሚ ደግሞ አሁንም ድሬዳዋን አልጠገብንም ተመልሰ ብታሳየን ስትሉ በዚህ ሳምንት ተመልሰን ድሬን ለእናንተ ልናደርስ ድሬዳዋ ከተመናል ምክንያቱም ድሬዳዋ የፍቅር ሀገር የአብሮነት ሀገር የሰላም ሀገር የአንድነት ሀገር የበረሃ ንግስትን ለእናንተ በምንችለው አቅም በድጋሚ ለማሳየት ወደ ድሬ መተናል ድሬዎች እንዴት ናችሁ የድሬ ነገር ምን ይመስላል ዛሬ ዋዜማ ላይ ነን ያለነው እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን ትንሳኤን ከኛ ጋር ስለሆናችሁ ደስ ብሎናል ዛሬ ዋዜማ ላይ ነው ያለነው ድሬዳዋ ውብ ነች ድሬዳዋ አብሮነት ነች ድሬዳዋ ፍቅር ነች ስለ ድሬ ብዙ ብለናል ግን አልጨረስንም አሁንም እንቀጥላለን ሌላም ጊዜም እንመለሳለን ጥሩ ፕሮግራም እንሰራለን ድሬ ነዲዴ ገራንከ ነዲዴ ያንን ብዙ ነገር እናያለን ተከታተሉ ኩነል ከተሙሪ ድልድል ረባኔ ሀዚራ ነምበር 1 ጀለናታወኔ ደጉቴኛ መራ ለገረኩኔ ጩንፋ ብርቱካና ወለርካ ፉዳኔ ማንጎ ሶላፋኔ ወሊም በሸነኔ ውድ ተመልካቾቻችን እንደምን ሰነበታችሁ ሳምንቱ እንዴት አለፈ እንኳን ለብርሃነ ትንሳኤው በዓል በሰላም አደረሳችሁ ድንቅ ሀገር በበረሃ ንግስት ድሬዳዋ ተገኝተን የድሬን ህዝብ አብሮነት የድሬን ህዝብ አንድነትና ፍቅር በድንቅ ሀገር ፕሮግራም ልናደርሳችሁ ወደድን ፈቀድን ዛሬ በዋዜማ ፕሮግራማችን ለእናንተ ቆንጆ ጊዜን እንሰጣለን ድንቅ ሀገሮች ነን በጣም ከኛ ጋር ስለሆናችሁ ደስተኞች ነን ከክቡር ከንቲባችን ጋር በጣም ከምትወዷቸው ከምትናፍቋቸው የድሬዳዋ ተወላጅ የሆኑ ከንቲባችን ኦቦ ከድር ጁሃር ጋርም ጥሩ ቆይታ እናደርጋለን ከተወዳዳሪዎችም ጋር አብረን ጥሩ ጊዜ እናሳልፋለን መጀመሪያ እስቲ የእሳቸውን እንኳን አደረሳችሁ መልእክት ሰምተን በሸነና ገምጋፊራ አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ አመሰግናለሁ በመጀመሪያ ደረጃ ያው በድሬዳዋ አስተዳደር ስም ህዝቤን በመወከል ለመላው ኢትዮጵያ ማህበረሰባችን ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ ለማለት እፈልጋለሁ በዓሉ ደግሞ የሰላም የደስታ የጤና እንዲሆንላችሁ እየተመኘው በዓሉን ስናከብር ደግሞ ቤተሰቦቻቸው በተለያዩ ያጡ ህፃናቶችን በማንከባከብ በመደገፍ እነሱም ባዶ ቤት እንዳይሆንባቸው ለራሳችን እንድንደሰት እነሱንም እያስደሰትናቸው የታመሙትን በመጠየቅ አረጋውያን ያሉትን ደግሞ ማቆያ ያሉትንም ጭምር በመጠየቅ በዓሉ የተሳካ እንዲሆን እየተመኘውላቸው ኢትዮጵያ ደግሞ ምን ይታወቅባቸው የመቻቻል የመከባበር እርስ በርስ የመደጋገፍ በዓል ስለሆነ ሁላችንም በዓልን በጋራ እያከበርን ሌሎችንም እያስታወስ
እንዲሆን መልካም ምኞቴም በራሴና በአስተዳደር ስም ለመላው ለክርስትና እምነት ተከታይ በሀገር ውስጥም በውጭም ያላችሁትን መልካም ምኞቴን መግለጽ እፈልጋለሁ። ውድ ተመልካቾቻችን ዛሬ በትንሳኤ ዋዜማ ላይ እንገኛለን። ያለነው የምስራቋ ፈርጥ ድሬዳዋ ላይ ነው። በውበቷ ንግስት፣ በአብሮነቷ አንድነት፣ በአንድነቷ ውስጥ መላመድ፣ መጋመድ፣ መደመር፣ አንድ መሆን ያለባት ውቢቷ ከተማ ድሬዳዋ። ከድሬዳዋ ከተማ አስተዳደር ጋር በመሆን ይህንን ልዩ በዓል እያከበርን እንገኛለን። ያለነው ድሬ ላይ ነው። ድሬዳዋ የልዩ ውድድር ተወዳዳሪዎች አጠገቤ ይገኛሉ። ሁለት ቡድኖች። ዛሬ ማን አሸናፊ ይሆናል? በነገራችን ላይ በድንቅ ሀገር ውድድር ማን ያሸንፋል? ዛሬ የልዩ ውድድር ነው። ቆንጆ ጊዜ እናሳልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እንጠይቃለን። ስማችሁን ልትወቅ ከእናንተ ልጀምር። እኔ ቤቴሌም ታደሰ። እሺ። ዮሐንስ ርሰው ይባላል። ዮሐንስ ርሰው። የቡድን ስም አላችሁ? አዎ፣ የቡድን ስማችን ዘጠናዎቹ ይባላል። ዘጠናዎቹ ትዝታዎቻችን ጋር ነው የምንሄደው። የእናንተስ? ስሜ ቃልኪዳን ማመድ ይባላል። ቃሊቲ። እሺ። አንተስ? አይዲ ዳውድ ይባላል። አይዲ ዳውድ። ስለዚህ አቅሙ እንዴት ነው? አለ እንዴ? በደንብ ነው። እዚህ ግልጽ ነው። ሲጀምር የታወቀ ነው። ሳትረፉ ማሸነፍ ነው። ስማችሁ ማን አላችሁ? ሀብለን። ሀብለን። የእናንተ ጋርስ? ዘጠናዎቹ። የማሸነፍ አቅሙንስ? ኧረ ጥርጥር ያስታውቃል። እንዲሁ አይተህ ራሱ ያስታውቃል። ሀብለን ወይስ ዘጠናዎቹ? ጥሩ ጊዜ እናሳልፋለን። ጥያቄዎች አሉን። ከዛ በፊት ባክግራውንዳቸውን ግን አይተን እንመለሳለን። ሰላም ጤና ይስጥልን። ስሜ ዮሐንስ ርሰው ይባላል። የድሬዳዋ ልጅ ነኝ። ዛሬ እኛ ልዩ ተወዳዳሪዎች ነን። ልዩ ተወዳዳሪ ብቻ ሳይሆን አሸናፊዎች ነን። የቡድናችንን ስም ዘጠናዎቹ ብለናል። የዘጠናዎቹ ትውስታችን ለማስታወስ ነው። እንዲሁም አሁን የምንገኘው በውቢቷ ፍቅር በሆነችው በትንሿ ኢትዮጵያ በድሬዳዋ ነው የምንገኘው። ዛሬ አሪፍ የሆነ ምርጥ የሆነ የበዓል ውድድር ፕሮግራሞች እናደርጋለን። ድሬ ማለት የፍቅር ከተማ ነች። እንኳን የተወለደባት ሌላ ቦታ ሰው መጥቶ ማየት መኖር የሚፈልግባት ቦታ ነችና እባካችሁ ሌላ ቦታ ያላችሁ ሰዎች እየመጣችሁ አገሪቷን እያያችሁ በዛውም ቤት እየገዛችሁ እንድትኖሩ ስንል እንጠይቃለን። ይመቻችሁ። ስሜ ቤቴሌም ታደሰ ይባላል። የመጣሁት ከዚሁ ከድሬዳዋ ነው። የቡድናችንን ስም ዘጠናዎቹ ብለን ሰይመናል። እንግዲህ ከቡድን አጋሬ ጋር እንደምናሸንፍ አልጠራጠርም እና አሁን ደግሞ የምንገኘው ድሬዳዋ ላይ ነውና ድሬዳዋ ትንሽ ስለ ድሬዳዋ ነገር ብል ደስ ይለኛል እና ድሬዳዋ ከሚባላት በላይ የበረሃ ንግስት ከሚባለው ላይ የበረሃ ንግስት የሆነች የፍቅር፣ የመቻቻል፣ የአብሮነት፣ የአንድነት ከተማ ከምትባለው በላይ የሆነች ነችና ከምናወራው ከምንለው በላይ ደግሞ በተግባር የምናሳየው ይበልጣልና እሱን ብታዩት ደስ ይለናል። እናሸንፋለን። ስሜ አይዲ ዳውድ ይባላል። ያው የመጣሁት ከድሬዳዋ ነው። ያው ድሬዳዋ ደግሞ እንደሚታወቀው ያው ትንሿ ኢትዮጵያ ትባላለች። የቲማችን ስም ደግሞ ሀብለን ማለት ያው የመጀመሪያችን እንደማለት ነው። እንግዲህ ያው ተቃራኒ ቲም መፍራት አለባቸው። እንግዲህ ያው እናሸንፋቸዋለን። እንግዲህ ያው ስሜ ቃልኪዳን ማመድ ይባላል። የቡድናችን ስም ሀብለን ነው እና የምንገኘው የበረሃ ንግስት ከሆነች ድሬዳዋ ነው። የድሬዳዋ ፍቅር ነች። አይደለም ሰው እንስሳ የምናላምድ አይነት ሰዎች ነንና ወደ ድሬዳዋ ኑ እንላለን በዚህ አጋጣሚ እና እንደምናሸንፍ ግልጽ ነው። የተቃራኒ ቡድን መፍራት አለባቸው። ቁጥር ለመሙላት ያክል ነው አይደል ከኛ ጋር የሚወዳደሩት እንጂ ያው ግልጽ ነው። አዎ ታውቋል። ወደ ተመልካቾቻችን ተዋውቀናል። ባክግራውንዳቸውን አይተን ተመልሰናል። ጥያቄውን ግን ሌላ ቦታ ነው የምንጠይቃችሁ። አንድ ጥያቄ ከ200 ነው። ራሳችሁን በደንብ እያዘጋጃችሁ ስለ ድሬ ለማወቅ እኛ ጋር ኑ። የምስራቋ ፈርጥ ዛሬም ትጣራለች። ድሬዳዋ ኑ ልጆቼ ትላለች። ሁላችሁም ወደ ድሬ ኑ። ድሬን እንገንባት። ታንክ ዩ። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ ተመልካቾቻችን
በጣም በድሬዳዋ ታዋቂው ገበያ ከዚራ ላይ ነው የምንገኘው። ዶሮ ስንት ገባ? ውድ ተመልካቾቼ እንግዲህ በጋሪ ኢንጆይ ስናደርግ ነበረ። ወዳጅ አግኝተናል። ጥሩ ነገር ጥሩ ጊዜ እያሳለፍን ነበረ። ድሬዳዋ በብዙ ነገር ታወቃለች። ቀፊራ ገበያ ተደርሻለሁ። ዶሮ ስንት ገባ፣ በጉ ስንት ደረሰ የሚለውን ደግሞ አብረን እናያለን። መልካም ፋሲካ፣ በድጋሚ መልካም ትንሣኤ። እንቀጥላለን። አመሰግናለሁ። ዶሮ ገበያ እናቴ ወዴት? ዶሮ ገበያ ገና ዶሮ ስጠኝስ ማዘርዬ፣ ሰላም ነው? አዎ ለበዓል ነው የፈለኩት። እሺ 1000 ብር። ይሄ ዋጋው ጥሩ ነው ተመልካቾቻችን። እጄን ሊሰብረው ነው። ድሬዳዋ ገበያው ኖርማል ነው ወዳጄ። በዓልን ታስበው የተጨመረ ነገር የለም። በጣም ቆንጆ ጊዜ እያሳለፍን ነው። ይሄ 1000 ብር ከሆነ እንግዲህ አስቡት። እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰን። በጣም ልዩ ጊዜን እያሳለፍን እንገኛለን። በልዩ ተወዳዳሪዎቻችን እንዴት ናችሁ? ከ1 እስከ 12 ጥያቄ ያለ አንዱን ከመለስክ 200 ነጥብ፣ ካልመለስክ ደግሞ እድሉን ለነሱ ሰጥቼ 100 ነጥብ ያገኛሉ። እነሱም ደግሞ እንደዚሁ ካልመለሱ ለእናንተ እድል ይሰጥና 100 ነጥብ ታገኛላችሁ። ከ1 እስከ 12 ጥያቄ ቁጥር ምረጥ፣ የትኛው ይሁንልህ? ቁጥር 3 ቁጥር 3 ያሳለፍነው የአድዋ ድል በዓል ምን ቀን ነበር የዋለው? ሙሉ መልስ መመለስ አለባችሁ። እኔ መመለስ እችላለሁ? አዎ ትችላለህ። ከተሳሳትኩ ሰኞ ቀን። ምን ወር ምን ቀን? የካቲት 23 በዕለተ ሰኞ። የካቲት 23 ዕለተ ሰኞ ቀን ነው የዋለው። 200 ነጥብ በአግባቡ ይገባቸዋል። 200 ነጥብ አድዋነታችን። ይሄ በዓል በነገራችን ላይ ወደ አፍሪካውያን ከዚህ በኋላ አፍሪካ ውስጥ ሁሉም ጥቁር የተባለ የትኛውም አካባቢ ኢትዮጵያ ብቻ ሳይሆን እንደ አፍሪካ እንዲከበር እንፈልጋለን። ደሞም ይከበራል። ጥያቄ ቁጥር ስንት? 4 ጥያቄ ቁጥር 4 ከድሬዳዋ ከተማ ሀረር ስንት ኪሎ ሜትር ነው? በጣም ከቀረባችሁ 100 ነው። ኪሎሜትር ይበልጣል። አንተ ከዚህ አዲስ አበባ ራሱ አቤት ይመካከሩት የለ እንዴ? ይመካከሩት የለ እንዴ? ውድ ተመልካቾቻችን እንኳን በድጋሚ ያደረሳችሁ ለትንሣኤው በዓል። 50 ኪሎ ሜትር ወይም 55 ውድ ተመልካቾቻችን እሰጣችኋለሁ። 1 ኪሎ ሜትር የሚያመጣውን ለውጥ የለም። 51 ኪሎ ሜትር ነው። 200 ነጥብ በአግባቡ እሷን ከፋትላት ነው። 51 ኪሎ ሜትር ነው ያሰጣቸዋል። ድሬዎችና ሀረሮች ወደ ምስራቁ ሲባል ፍቅር የሞላበት አብሮነት የታከለበት አንድነት ውብ ነገር ያሳለፍንበት ምስራቅ ላይ ነው ያለነው። ጥያቄ ቁጥር 1 ስለ ድሬዳዋ ከተዜሙ ሙዚቃዎች ውስጥ ከነዘፋኞቻቸው 3ቱን ጥቀሱ፣ አንዱን አንጎራጉሩ። ሚኪያስ ቸርነት፣ መድኃኒት ናት ድሬ። እውነት መድኃኒት ናት ድሬ። እሺ ጸጋዬ እሸቱ ምንድን ነበር? የድሬ እንተ ጸጋዬ እሸቱ። እሺ ጸጋዬ እሸቱ። ኧረ እሄዳለሁ ሀረር ባቡር ተሻግሬ ነው እሄዳለሁ። ከዛ ሶስተኛው ደግሞ የድሬ ልጅ ናት ከዚራ
ስለ ውበቷ ስንቱን ላውራ። ጋሽ ማሙድ አህመድ አንዱን አንጎራጉሩታ። እሺ እንስፈንላታ። ምን አማራጭ አለ? የድሬ ልጅ ነች ከሲራ ስለ ውበቷ ስንቱን ላውራ የሀረር ልጅ ነች አዋሽ ማዶ ልቤ ተጨንቋል እሷን ወዶ የድሬ ልጅ ነች ፈገግታ ሳይታ ግንቱ ስከተላት ጀጎል ገባች ትታኝ በማላውቀው መንገድ እሷን ተከተለኝ መግቢያው ጥራ ገባኝ እኮን ገብቼ ልጅቷ አቤት ውበቷ ሰው ማስደሰቷ የሀረር ልጅ ነች ወጣቷ ጀጎል ነው ቤቷ። ዳይሬክተራችን እስቲ በዚህ ሙዚቃ ድሬን አጅበና ያለ ቅዝቃዜን አድጋ በሞቅታ የብርቱካኑ ውሃ ጠጥታ ጭማቂ ሆና ተገኝታለች የልብ አስጨናቂ ልጅቷ አቤት ውበቷ ሰው ማስደሰቷ የሀረር ልጅ ነች ወጣቷ ጀጎል ነው ቤቷ ልጅቷ አቤት ውበቷ ሰው ማስደሰቷ። ይሄ ቁጥር 7 ድሬዳዋ በስፋት በምን ምርት ትታወቃለች? ድሬዳዋ ያው የምትታወቀው ጨርቃጨርቅ፣ ፓስታ፣ ቬራ ፓስታ እና ያው ቬራ ዘይቱን ያው ዱቄቱን እድል ሰጣለሁ። አንድ በደንብ የሚገልጽልኝ ነገር ካለ እስካሁን 75% መልስ ሰጣለሁ። እሺ እኔ ምንድነሽ ያው ጨርቃጨርቅ ተብሏል። ቬራ ፓስታ፣ ሙሻበክ አዋ የኛ ባህል ሙሻበክ፣ ባቅላ፣ ጣፋጭ ነገሮች በጣም አሁን ሰጣቸዋለሁ 200 ነጥብ በአግባቡ። ድሬዳዋ ግን በጣም ጣፋጭ ነገር ፍራፍሬን በማምረት ትታወቃለች። አንዱ የድሬዳዋ አደባባይ ፍራፍሬ የያዘ አደባባይ አላት። በብርቱካኗ በመንደሪኗ በጣም ብዙ የሆነ ጣፋጭ ነገሮች አሏት። ሀገሪቷም ጣፋጭ ነች። እኔ ማረጋገጫ አለው። በጣም ድሬዎች ይመቻችሁ፣ ተመችታችሁናል። እንቀጥላለን ከድሬዎች ጋር። ከሁለት ጥያቄ 400 አግኝታችኋል። ተግባብተናል። ዛሬ እንግዲህ አሸናፊውን የምንለይበት ይሆናል። አባታችን በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ ተመልካቾቻችን አሁን እንግዲህ የምንገኘው በድሬዳዋ ከተማ መስተዳድር ነው። በጣም የምንወደው የምናከብረው እንደ ሀገር የምንወዳቸው ከንቲባ ጋር አብሬያቸው ኦቦ ከድር ጁሃር ጋር እገኛለሁ። ላለፉት 2 ወራቶች የክርስቲያን ሕዝቦች በጾም በጸሎት ላይ ነበሩ እና እሱን ተከትለው የተለያዩ የልማት ስራዎች ድሬዳዋ ምን ትመስላለች የሚለውን ነገር ከእናንተ ጋር ትንሽ ቆይታ እናደርጋለን። ክርስትና እምነት ተከታዮች በተለይ አጠቃላይ በኢትዮጵያም በሀገር ውስጥም በውጭ የሚኖሩት ለትንሳኤ በዓል እንኳን በሰላም አደረሳችሁ በዚሁ አጋጣሚ ለማለት እፈልጋለሁ። እናንተም ደግሞ እንኳን ወደ በረሃ ንግስት ወይም ትንሿ ኢትዮጵያ በሰላም መጣችሁ ለማለት እወዳለሁ። እንኳን ደህና ቆዩልን ክቡር ከንቲባ። እናመሰግናለን። ያለነው በጣም ከዚህ በፊት መጥቼ አውቃለሁ። ይሄኛው ስለ ስቴዲየሙ በተለይ የሳምንት ወር 10 ቀን ትዝታችን አይሞላም ይመስለኛል። በቅርብ የኢትዮጵያ ብሔራዊ ቡድን እዚህ ስቴዲየም ላይ አንድ ሀገርን 1-0 ረትቶ ለኛም ለኢትዮጵያውያን ደስታ ድል ነበርና እስቲ ከስቴዲየሙ ጀርባ ስላለ ሁናቴና እርሶ በጣም ብዙ ቦታ ስንሄድ እሳቸው የሰሩልን ስቴዲየም እያሉ ብዙ ነገር ሰማለሁ። በዚህ ጉዳይ ላይ የተወሰነ ቢያነሱልኝ። አመሰግናለሁ። ያው በመጀመሪያ ደረጃ እንደ ድሬዳዋ ፈርቀዳጅ በስፖርቱ በኩል ያለው ከተማ ነውና ከዚህ ጋራ ስናነጻጽር የ3ኛ የአፍሪካ ዋንጫ አዘጋጅ የነበረች ከተማ አሁን ደግሞ ከረጅም ከ60 ዓመት በኋላ ስታስበው ረጅም ጊዜ በሜዳው ላይ የብሔራዊ ቡድንም ሌሎችም ተጫዋቾች ሊያስተናግዱ ያልቻሉበት ድሬዳዋ በተለይ ይቆጨናል፣ ቁጭት አለብን። እኔም በወጣቶችና ስፖርት ኮሚሽን ላይ ስንመጣ አጠቃላይ ይሄንን ሜዳ ከተማውን ሊመጥን የሚችል ሜዳ እንስራ፣ በተለይ ብዙ ስፖርተኞችን ያፈራ ነው የሚል ብዙ ለብሔራዊ ቡድን ትሩፋቶች ያደረጉት አሉ።
እና ዮርዳኖስ አባይ ሲሞን አባይ አሸናፊ ግርማ የተለያዩ ነታደለ እነ ሚክ ብዙ ስፖርተኞች አሉና ስለዚህ ያንን በማድረግ ሙሉ ለሙሉ እስቲ እናድስ ብለን አሳደስ ነው በካፍ ስታንዳርድ ነበር ለማሰብ የጀመርነው ስንጀምር ግን ድሬዳዋ ላይ ሙሉ ለሙሉ ሳሩን ይሄ አርቲፊሻል ሳር ስናደርግ ምክንያት ስላለን ነው ድሬዳዋ ላይ ናቹራል ሳር አርግተን ውሃው ጨዋማ ነው ሁለተኛ ደግሞ ሙቀት አለው ከተማው በዛ ላይ ደግሞ ይደርቃል እንደፈለከው ሊያጫውታ አይችልም ዝናብ ከዘነበ ደግሞ ውሃውን በተገቢው መልኩ ሊያወጣም ስለማይችል በዛ ተነጋገርንና ከፉአድ የቀድሞ ብሔራዊ ቡድን ተጫዋች እዚህ የድሬዳዋ ልጅ ከሱ ጋራ በመነጋገር የፊፋ ስታንዳርድ በኢንፋንቲኖ የተፈረመው ለ3 አመት ጋራንቲድ የተሰጠው አለ አፕሩቭ የተደረገው የትኛውም ጫወታ ከፕሪሚየር ሊግ ጀምሮ የትኛውንም በማጫወት ይችላል የሚለው ለ3 አመት በእግር ኳስ ፌዴሬሽን ፊፋ ፕሬዝዳንት ተፈርሞ የተሰጠን አለ ከዛ በመቀጠል ሙሉ ለሙሉ እንግዲህ ውሃው ድሬኔጁ እስከ ከእንግሊዝ ነው መጥቶ እዚህ ድረስ ተፈትሾ አፕሩቭ የተደረገውና ኦን ላይቭ ነበር ሲመለከቱት የነበረው ግን ከካፍም ደግሞ ወደ 23 መስፈርቶች ድጋሚ መጥቶ ነበር በተደጋጋሚ ስንጠይቃቸው ነበር እውነት ለመነጋገር አሁን ከካፍ ጋራ የተሰጠን አሳይመንት 23ቱ ላይ 22ቱን ጨርሰናል የቀረችው ደግሞ አንድ ተለዋጭ ሜዳ ማማማቂያ የሚደረግባቸው ናቸው አሁን ይሄ በቅርብ በካቢኔ ወስነን እሱንን ተግባራዊ ለማድረግ እንፈልጋለን እኛ አሁን ሁለት አላማ ነው ይሄ ሜዳ ስንሰራ የመጀመሪያ ትራክ አይታችሁ ከሆነ ያኔ ኢትዮጵያ አትሌቲክስ ፌዴሬሽን ኦሎምፒክ ላይ ውድድር ሲደረግ የትኛው ሀገር ላይ ነው ቻይና ነው የሆነ ሀገር ላይ ሲደረግ ሲሸነፉ ኢትዮጵያ ውስጥ ትራክ የለም ሙቀት ሀገር ላይ ትሪንግ ምንሰራበት የለም አየሩ አልተመቸንም ሲባል ነበር ሙሉ ለሙሉ ትራኩን አንደኛ ደረጃ 1 ብለን ነው የጨረስናቸው ይሄ በኢንተርናሽናል መወዳደር የሚችሉበት ሁኔታ ነው ያለው እንደዛ ማርገተን አንዴ ብቻ ነው ውድድር የውስጥ ውድድር የተደረገበት ሌላው ለየት የሚያደርገው የዚህ የባውዛው ሲስተሙ ፐር ሰከንድ ነው እንደ 5 ደቂቃ 2 ደቂቃ የሚቆይ አይደለም ማብራቱ ወዲያውኑ ከጠፋ ፐር ሰከንድ ኢሚዲየትሊ ጄነሬተር አውቶማቲክ ይነሳል ባውዛው ይበራል ብሔራዊ ቡድናችን ሲጫወት ዝናብ አይታችሁታል ሁሉም ስጋት ገብቶት ነበር ድሬዳዋ ዝናብ እንደዛ ዶፍ ዘንቦም አያውቅም ግን ሙሉ ለሙሉ ሜዳው በብቃት ማጫወት የሚችል መሆኑን በዚህ አጋጣሚ የተረጋገጠበት ሁኔታ ነው ያለው ምታዩት ነው አዳዲስ ነው ያደረግናቸው ሁሉንም ነገር ስለዚህ አሁን ሜዳው በኢትዮጵያ ደረጃ እኛ ማበረከት ነው ስራችን አስተዋጽኦ ማድረግ ነው እንጂ የትም ሆነ ድሬዳዋ ህዝብ ፊት ብሔራዊ ቡድን መጫወት አለበት ተመልካች ፊት መጫወት አለበት አይታችሁ ከሆነ ሞሮኮ ላይ ሲደረጉ በዝግ ሜዳ ነበር ይሄንን ሲመጡ እኛ 100% ሪስኩን እንወስዳለን የጸጥታ አካሉን ብለን ነው ሙሉ ለሙሉ ከዛ 10000 ተመልካች ብቻ እንዲገባ የተፈቀደውና ሜዳው በወንበር ሊዝ የሚችለው እንግዲህ ካፓሲቲው 16000 ነው በወንበር ሊዝ የሚችለው ካፓሲቲው ደግሞ የትኛውም ደርበ ስታስገባ 25000 ነው ሊዝ የሚችለው ካፍም ይሄንንም ያረጋገጠበት ሁኔታ ነው ያለውና ይሄ ሜዳ የኢትዮጵያ በረከት ነው ምንለው እንጂ የድሬዳዋ ብቻ አይደለም ብዬ አስባለሁ ውድ ተመልካቾቻችን ድንቅ ሀገር በልዩ ሁኔታ የሚቀርብላችሁ ፕሮግራማችን እንደቀጠለ ነው ዋዜማ ላይ እንገኛለን እንኳን ለትንሳኤው በዓል በሰላም አደረሳችሁ አደረሰን ያለነው ድሬ ነው ድሬ ደግሞ የት አካባቢ ካላችሁኝ እምርታ ቤተ መጻሕፍት በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ በሳቸው የጻፉት መጽሐፍ እዚህ አካባቢ ተሽጦ ይሄን የመሰለ ለትውልድ ቅርስ ተሰርቶልናል ታዲያ ውድ ተመልካቾቻችን ድሬ ስትመጡ ዘና ፈታ ያላችሁበት መታኑበት 24 ሰዓት ክፍት የሆነው ቤተ መጻሕፍታችን እምርታ ይባላል ማንበብ ሙሉ ሰው ያደርጋል ኑ እናንብብ የሚያነብ ትውልድ እንፍጠር እያልን እንቀጥላለን ውድ ተመልካቾቼ ወደ ጥያቄዎቻችን ጠንቀቅ ብላችሁ መልሱ ጥያቄ ቁጥር ስንት 11 ድሬዳዋ ስንት የከተማ ወረዳዎችና ስንት የገጠር ቀበሌዎች አሏት ወረዳ ስንል ነው ዘጠኝ ወረዳ ስንል በ09 ለቀበሌ 38 የገጠር ቀበሌዎች አሉ እሺ
ያው ድሬዳዋ ላይ 38 የወረዳ አሏት የገጠር ቀበሌዎች ወይም ወረዳዎች አሏት። እሺ እና ቀበሌ ደግሞ ያው ወረዳ ደግሞ ስንል ደግሞ 9 ወረዳዎች አስተካክልኝ 38 የገጠር ቀበሌዎች አሏት። እሺ እና 9 ደግሞ ወረዳ 200 ነጥብ በአግባቡ ያሰጠዋል። 38 የገጠር ቀበሌዎችና 9 ወረዳዎች አሏት። ካለማችሁባት ሎጅ ሞል ከሰራችሁባት እኛ መሬቱን አስተካክለን እንጠብቃችኋለን። ድሬዳዋን ለማልማት ከፈለጋችሁ የፍቅር ሀገር ነው፣ ኑ እንቀበላችሁ። ወደ እናንተ ልጅ እሺ የቁጥር ስንት? 5 በድሬዳዋ ከተማ ከሚገኙ የቱሪስት መዳረሻዎች ውስጥ 4ቱን ጥቀሱ። ሀርላ እሺ ለጎዳ እንትኑና እሺ ለጎዳ ቅርጻ ቅርጹ ዋሻ እሺ ሁለት ሌላስ እኛ ግን በወዲኛ ቢመጣ ሌላ የጅቡቲ ምድር ባቡር 3 ኢትዮ ጅቡቲ ምድር ባቡር አብያተ ክርስቲያኖች የጥንት ቤተክርስቲያኖችና መስጊዶች በአግባቡ ያሰጠዋል። 200 ነጥብ። ድሬዳዋ ራሷን ብትለኝ ራሱ ያሰጣቸዋል። ድሬዎች ናችሁ። ከተማችን ቅርስ ነች። ከተማችን ውበት ነች። ተፈጥሯችን በጣም ነው የሚያምረው። ድሬን የበረሃዋ ንግስትን ዛሬ አሽቆጥቁጣለች፣ ተውባለች። ግድ የላችሁ ስትመጡ የኮሪደር ልማቱንና የተከሉትን በአረንጓዴ ያሸበረቀችው ከተማችንን እያያችሁ ትዝናናላችሁ። ድሬ ነኝ ድሬ ሉ በእናታችሁ ምንም ግድ የላችሁም። ድሬ ነድዴ ራቆ ሲመሌ ከቢራ ሶስቱታ ያከረሜላ ሲነሚያዋ አከሸንኮራ ሲኒናደዋ ሲቱናደዋ ሲኒናተዋ ሲቱናደዋ ያበረዱ ድሬዳዋ አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ። በጣም አመሰግናለሁ። እንደው በዚሁ አጋጣሚ ቅድም ስላነሱት ነው ድሬዳዋ ልጆች በጣም ድሮ ብዙ የሚወጡ እንደ ሀገር ለሀገር ትልልቅ እግር ኳስ ተጫዋቾች አሉ የሚነሱ እሱንም ጭምር ጎን ለጎን ለማሳደግ በየአካባቢው በየሰፈሩ በየቀበሌ በየወረዳው የተደራጁ ልጆች ኳስ በጣም እየተጫወቱ ይገኛል። እርሶም ሳይቀሩ ገብተው እንደሚጫወቱ አንዳንድ መረጃዎች ደርሰውኛል እና እንደው እዚህ ላይ የሚያነሱት ነገር የሚጨምሩልኝ ነገር ካለ? አመሰግናለሁ። አሁን በተለይ ተቋሙን ስመራ ነበርኩኝ። በመቀጠል አሁን ወንድሜ ካሊድ ወጣቶችና ስፖርት ኮሚሽነር ኃላፊም ሆኖ ብዙ ነገሮችን ተጨማሪ እያገዝኩት እየተሟላ ያለንበት ሁኔታ ነው ያለው። ከዛ በተጨማሪ አሁንም ቢሆንም እውነት ለመነጋገር በፕሮጀክቱን እነሱ እየመሩት እኔ የስፖርት ምክር ቤቱ ሰብሳቢም እንደመሆነ መጠን ስራዎቹንም ስለሚከታተል አሁን አንደር 30 አንደር 50 እና አንደር 80 የሚባሉ አሉ በፕሮጀክት ታቅፎ በየአንዳንዱ በየወረዳው አለ። ድሬዳዋ ውስጥ ካል አይተ ከሆነ በካርታ የታጠረ ትልልቅ ሜዳ ውድድር ሊያደርግ የሚችል ወደ 11 ሜዳዎች በካርታ የታጠሩ አሉ በየወረዳዎች አሉ። ከዛ ውጪ አርቲፊሻል ሳሮች አሉ። እነዚህ ፕሮጀክቶችም ደግሞ እነ ወጣቶችና ስፖርት ኮሚሽን እና ካሊድ ብዙ እንቅስቃሴዎች እያደረጉ ያለበት ሁኔታ ነው ያለው። በስፖርት በእግር ኳስ ብቻ ሳይሆን በአትሌቲክስ፣ በቢስክሌት፣ በቦክስና በተለያዩ ፕሮጀክቶች ውሃ ዋና አለ። ባድሚንተን፣ ቼዝ እና ጠረጴዛ ቴኒስ፣ ባስኬትቦል፣ መረብ ኳስ እነዚህ ሁሉ ያካተቱት ዘርፎቹን እያጫወቱ ነው ያለው። ግን በዋናነት ድሬዳዋ ደግሞ ፍቅራቸው አብዛኛው እግር ኳስ ላይ ነው። ከታናሽ እስከ ታላቅ ያለበት ሁኔታ ነው ያለው። ስለዚህ የድሬዳዋ ከነማም አንዱ ሜዳም ይሄ ነው። ዘንድሮ ላይም እንግዲህ ትልቁ ነገርም ከፕሪሚየር ሊግ ጋራም ዘንድሮ ድሬዳዋ ላይ ያልተደረገበት ምክንያትም እኛም ቅሬታ አቅርበን ነበረ ነው እውነት ለመነጋገር ዋንጫ ለምን አልተሰጠንም ነው። ግን ተከታታይ ፌር ነው ወይ እንደ ኢትዮጵያ ሕዝብ ስትመለከት ፕሪሚየር ሊግ ተከታታይ ለ3 አመትና ለ4 አመት አንድ ክልል ላይ ዋንጫ ማቅረብ ተገቢ አይደለም። ድሬዳዋ ላይ ደግሞ ማታ ማጫወት ይችላል። ባውዛ አለው ሙቀት ነው ከተባለ ምክንያት ከሆነ
ጫወታውን 10 ሰዓት ጀምረ ማታ 3 ሰዓት ላይ የድሬዳዋ ህዝብ ደግሞ ዱሮም ኮተንና ባቡሩም ሲጫወት የነበረ ጊዜ ናሽናል ማታ ላይ ነው የሚጫወቱት ከ12 ሰዓት ከ1 ሰዓት በኋላ ነው ማታ የሚጀምረው ዱሮም በባውዛ ስለሚያጫወቱትና ይሄም ቅሬታ አለን እውነት ለመነጋገር ይሄንን የመሰለ ሜዳ ብሔራዊ ቡድን መጥቶ የሚጫወትበት ሜዳ ላይ አብዛኛው ፕሪሚየር ሊግ እየተጎዱ ነው ያሉት እግር ወለምታ የኳስ አጫዋወት ብቃታቸውን ልትለካ አትችልም ሜዳው ራሱ ሊያስለካ ስለማይችል አይተናልና ይሄም እኛ ምንም አይደለም ነገ ሳይወድ በግድ ይመጣል የሚል እምነት ስላለን ነው እንኳን ፕሪሚየር ሊግ አይደለም ብሔራዊ ቡድኑንም አስተናግደናል ከዚህ የበለጠም ደግሞ ለማሻሻል እኛ ሰርተን ለማሸነፍ ነው የምንዘጋጀውና ቀጣይ ሁለተኛውን የካፍን መስፈርት ለማሟላት ያቺ ሜዳ ካደረግ ምንም አይነት ቅድመ ማጣሪያዎች እዚህ ማድረግ ይችላሉ የሚል ነገር ስላለን ነው ለስፖርት ካለን ፍቅር ነገም ቢሆንም ለድሬዳዋ ብቻ ሳይሆን ለኢትዮጵያ ህዝብ ምላሽ መስጠት ስላለብኝ ከሚል ነው ኃላፊነት ስላለብኝ ነው እንጂ እንደ ድሬዳዋ ብቻ ማስብ ከሆነ ከክልልም ማትወጣበት ሁኔታ አለ እንደ ሀገር ደግሞ አስበን በዛ መልኩ ይሄንንም እናደርጋለን የሚል ነገር አለና ይሄን ነው የሚመስለው ለናስ እግዚአብሔር ይመስገን ሁሉ ፊት ነው ሰላም ባል እንዴት ነው ጾሙ እንዴት ይዟችኋል አሪፍ ነው ቆንጆ ነው ቆንጆ ቆንጆ በዚህ አጋጣሚ እድል ልስጣችሁ እንኳን አደረሳችሁ ማለት ለምትፈልጉ እሺ አመሰግናለሁ ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ በዓሉ የሰላም የፍቅር የደስታ ይሁንላችሁ እንላለን አመሰግናለሁ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንዲሁም ደግሞ ለጓደኞቼ ለቤተሰቦቼ እንኳን ለትንሣኤው በዓል በሰላም አደረሳችሁ ማለት ወዳለሁ አመሰግናለሁ ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ እላለሁ በዓሉ የሰላም የጤና ያድርግልን ለውዷ እናቴ እንኳን አደረሰች እሺ ያው እኔ በመጀመሪያ እቺን ቀን እንዳይ ፈጣሪ ስላደረሰኝ ከልብ ምስጋና ለፈጣሪ አደርሳለሁ ሲቀጥል ለመላው በኢትዮጵያ ውስጥ ላሉ በኢትዮጵያ ውጭ ላሉ የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰን እላለሁ ውዱ አባቴ ወዳለው እንኳን አደረሰ እኔም እሱ ስላለ በዚህ አጋጣሚ ውዱ አባቴ እንኳን አደረሳችሁ ለሁላችሁም ክብር ለአባቶቻችንና ለእናቶቻችን ወደ ጥያቄ ከመግባቴ በፊት ግን ያለንበት ፓርክ የጀግናው የምናከብረው የምንወደው የድሬዳዋው አንጋፋው ሰው የአርት ሰው ድሬዳዋን ያስጠራት ኢትዮጵያን ያስጠራት እንደ ኦሮሚያ ትልልቅ ስራዎችን የሰራ በአደረኛ በኦሮመኛ በሶማሌኛ በአማርኛ ሳይቀር ሙዚቃዎችን ሰርቶ ለኢትዮጵያ ያበረከተልን የጀግናው የምንወደው የምናከብረው ነፍሱን የጀነት ያደርጋት ሁሌም የምንለው ዶክተር አርቲስት አሊ ቢራ ሐውልት መታሰቢያ ላይ ነው ያለነውና ዶክተር አሊ ቢራን ነፍሳቸውን የጀነት ያደርግልን ጥያቄ ቁጥር 12 በድሬዳዋ ከተማ ከሚገኙ ጥንታዊ ቤተክርስቲያናትና መስጊዶች ውስጥ አራቱን ጥቀስ መስጊድ ጣሊያን ሚካኤል ቤተክርስቲያን ካቶሊክ ስም አለው ስም አራቱ ማማሊ የሆነ ነገር ነው የግሪክ ካቶሊክ ቸርች 3 አንድ ይቀራል መስጊድ አይደል እዚህ ያለው ነው እዚህ ጋር ያለው ጀርባ ላይ ለታይም ይዛብ 3ቱ መልሰዋል ከ200 ነጥብ 150 ያገኛሉ ከመለሳችሁ 25 ነጥብ ጨምርላችኋል በድሬዳዋ ከተማ አስተዳደር ከሚገኙ ጥንታዊ ቤተክርስቲያንና መስጊዶች ውስጥ አራቱን ጥቀስ መስጊድ ጉጉባ ወይ መስጊድ ቢላል 25 ነጥብ ያሰጣል ናባት ለእናንተ 150 ለነሱ 25 ከ50 25 መስጊድ ቢላል ያሰጣል በአብሮነት በአንድነት በሃይማኖት መቻቻል በጣም ታምኖባት በፍቅር የሚኖርባት የበረሃዋ ንግስት ድሬዳዋ ላይ እንገኛለን እናመሰግናለን
ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን እያልን የ2018ን የትንሳኤ በዓልን ከናንተ ጋር እያከበርን ዋዜማው ላይ እንገኛለን። ቆንጆ ጊዜን እያሳለፍን ነው። ማህበረሰባችንን፣ ባህላችንን፣ ታሪካችንን እንጠብቃለን። ሀገራችንን ደግሞ በልህቀት እንገነባለን። ምክንያቱም ኢትዮጵያውያን ነን፣ ድንቅ ሀገሮች ነን። ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እግረ መንገዳችንን በዚሁ አካባቢ ስናልፍ ከኋላ እንደምትመለከቱት መጋቢት 24 የኢትዮጵያውያን ትንሳኤ በሚል ቆንጆ ፕሮግራም እየተዘጋጀ ይገኛል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊ እሳቸው ወደ ስልጣን ከመጡ ጊዜ ጀምሮ ኢትዮጵያ ያየችው፣ ኢትዮጵያ የተለወጠችው፣ ኢትዮጵያ በእድገት የመነደገችው ከፍ ያልንበትን ያው እዚህ ሊያከብሩ ፕሮግራም ሊዘጋጅ ነው። እኛም ከነሱ ጋር ሆነን እግረ መንገዳችንን አብረን እናያለን። ቆንጆ ጊዜ እናሳልፋለን። አሁንም ድሬዎች ነን። ድሬ ኑ ማለት እንወዳለን። Sonike nemiyawa chechikanke kalawa Sonike nemiyawa እንደምን አደራችሁ አከምቡልተን ስባህ ወነክሰል ጥሪ የተደረገላችሁ በዚህ የለውጥ ትሩፋትን 8 ዓመት ያስመዘገብነው የመጋቢት 24 የለውጥ ትሩፋቶችን በጋራ ለማክበር እዚህ ስለተገናኘን መልካም ፍቃድ ለሱ ይሁንልና ሁላችሁም እንኳን በሰላም ተገናኘን ለማለት እወዳለሁ። guyyaa seena qabeeysa መጋቢት ጉያ ዲደም ያፉሪ ቢቲኦቴይሰ ጉያ ዲደም ያፉሪ ሰበበይፈኔ ድሬዳዋ ሐዋስኒሲ ኦሶነፊን ሆገናፊ ሆገነማን ሁንዲ ኦሶነፊን በከተነ ወሊ ቀበምኔ
guyyaa walqixxummaan itti mirkanooyti guyyaa sammuun garaa moote ittiin deebi'aa guyyaa walqixxummaan itti mirkanooyti guyyaa sammuun garaa moote guyyaa kanaan baga rabbiin isin ga'e jechuudha. Guyyaan kun ammallee guyyaa gargaarummaarraa sabaa sablammiin hundi eenyummaa isaa itti kabajate ከአጋርነት ወደ ማንነት የተቀየረበት ቀን ነው። ስለዚህ ሁሌ የምናከብረው ቀን ነውና እንኳን አደረሳችሁ። waxa weeye maalinkan waa maalin qaali ah waa maalin xusid wanaagsan mudan ilaahay kuwii isbeddelka hormuudka u ahaa dhalinyartii nafta u hurtay isbeddelkan waa isbeddel nabad oo Itoobiya wali ka dhicin Itoobiya qori caaradiiba wax ku kala qaadan jirtay laakiin kani waa ku ka duwan yahay si nabada halgan nabada iyaan ku helay guushani maanta aan xusayno kuwii nafta u huray dhalinyar ya Allah u naxariisto ilaahay wax wanaagsan asiiyo hoggaanka dawladda ku jiray ee isbeddelka nafta u huray iyagoo ciriiri ku jira Dr. Abiy Ahmed oo kale ilaahay wanaag iyo cimri dheer ha siiyo ha aad way mahadsantahay hoggaankaay annaguna sida dirrabo hoggaanka guushan ay dhalisay wallaahi hoggaanno wanaagsan baa leeyahay siiyey hoggaankeenna dirri dhabo mudane Khadiir Jawhar wiilkeenna isagana waa aabbaha xaqa waa aabbaha cadaaladda waa aabbaha midnimada ilaahay kor ha u wado እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐነ ያብጽሕክሙ እግዚአብሔር ፈጣሪ በደስታ በፍስሐ በሰላም ያለ ደዌና ያለ ሕማም ያለ ድካምና ያለ ጻማ እንደ ዛሬው ለዛሬው ዓመት ደግሞ በሰላም በጤና ያድርሰን ያድርሳችሁ እላለሁ። ምክንያቱም ለዛሬ ያደረሰን ፈጣሪ ለሚመጣውም እንዲያደርሰን መጠየቅ አለበት። የዘመናት ባለቤት እግዚአብሔር አምላክ ሁላችንን እዚህ ስንሰበሰብ ወዶና ፈቅዶ ሁላችን እግራችን እንዲራመድ አንደበታችን እንዲናገር አድርጎ ያሰባሰበን ፈጣሪ ነውና እግዚአብሔር አምላካችን አሁንም ከተማችን በሰላምና በጤና በእድገት በበረከት ይጠብቅልን። እንግዲህ ዛሬ በዚህ የተገናኘንበት መድረክ በተለይ ሀገራችን ኢትዮጵያ የቀደመ የጀግንነት ታሪኳን አስቀጥላ በተለይ ደግሞ ሰንካላ የነበረውን የድህነት ታሪክ አድርጋ በከተማችንም ይሁን በሀገራችን ኢትዮጵያ በአንድም በሌላም ስፍራ ተንቀሳቅሰን ያየን የልማት ትሩፋቶቻችን በእውነት እየታዩ ያሉ የልማት እድገቶቻችን ሁሉ በእውነት እግዚአብሔር በብዙ እንደረዳው ሰው እግዚአብሔር ይመስገን ማለት ይገባልና ይህንን ላደረገ ፈጣሪ ይህንን አደራ ተቀበለው ለሰሩ በእውነት አደራን የተቀበሉ አገልጋዮች መሪዎቻችን እግዚአብሔር ይባርካቸው ማለት ፈልጋለሁ። ቁጥር 9 ድሬዳዋ ከተማ ምን አይነት የአየር ንብረት አላት? አስተካክልኛ ሞቃታማ የአየር ንብረት እንደዛ በጋ እንዴት ነው ሳምንቱን ባለው ክረምት በጋ ወይና ደጋ ነው የሚባለው ወይና ደጋ ወይና ደጋ ቆላማ የአየር ንብረት አላት። እናመሰግናለን። 200 ነጥብ በአግባቡ ይገባቸዋል። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው የምንገኘው በአንጋፋው ዶክተር አርቲስት አሊ ቢራ በጣም በጀግናው ዶክተር አርቲስት አሊ ቢራ የሳቸው መታሰቢያ ሐውልት ጋር እንገኛለን። በጣም ቆንጆ ጊዜ እያሳለፍን ነው። ኮሪደሩን እናስጎበኛቸዋለሁ። ድሬን በደንብ እናሳያቸዋለን። ምክንያቱም ድሬዳዋዎች ነን። ኑ አብረን እንጎብኛት እላለሁ። እንቀጥላለን። አባታችን በሰማያት ያለህ ተለይቶ
ይሞገስ ክቡር ስምህ ከሰማያ ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ። ተመልካቾቻችን እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ አደረሰን። ነገ ትልቅ በዓላችን ነው። ኢትዮጵያውያን በጣም በአብሮነት በመተሳሰብ የምናሳልፈው በዓል። አጠገቤ የድሬዳዋ ከተማ አስተዳደር መንግስት ኮሚኒኬሽን አገልግሎት ዋና ኃላፊ አሉ። እሳቸው እንኳን አደረሰ መልእክት አድርሰው አንዳንድ ጥያቄ አብረን እንጠይቃቸዋለን። በቅድሚያ ለተመልካቾች እንኳን አደረሳችሁ መልእክት ቢያደርሱልን። እሺ፣ አመሰግናለሁ። በስሜ ብሩክ ወርቅነህ እባላለሁ። የድሬዳዋ መንግስት ኮሚኒኬሽን ቢሮ ኃላፊ ነኝ። እንግዲህ ዛሬ ያው ዋዜማ ነው። ከዋዜማ ጋር በተያያዘ የትልቅ በዓል ነው፣ የፋሲካ በዓል። ሁሉም ለክርስትና እምነት ተከታዮች እንኳን አደረሳችሁ እንኳን አደረሰ ማለት እፈልጋለሁ። እንግዲህ ትልቅ የትንሣኤ በዓል ነው። ይሄ በዓል 2 ወር ሙሉ ሲጾም የነበረ ጾም ነው። እንግዲህ በተለይ በኦርቶዶክስ እምነት ተከታይ ዘንድ ትልቁ በዓል የሚባለው አንደኛው ይሄ ነውና ለዚህ በዓል እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ ለማለት ወዳለሁ። በጣም አመሰግናለሁ። እንግዲህ ዛሬ አጋጣሚ ሆኖ የተገኘንበት እዚህ ድሬዳዋ ልማቷን አንዳንድ ድጋፍ ሰልፎችም ስናይ ነበር። ስለሱ የተወሰነ የምትለን ነገር ምን አለ? ዛሬ ያው እንደ አጋጣሚ ሆኖ እናንተም ስትመጡ ዛሬ ትልቅ በዓል እያከበርን ያለው በተለይ መጋቢት 24 እንግዲህ ለኢትዮጵያ ሕዝብ ትልቅ የድል ቀን ነው። የለውጡ መንግስት የመጣበት ቀን ነው። ይሄ ቀን እንግዲህ ብዙ ስኬቶችን፣ ብዙ ለውጦችን፣ ብዙ በሀገራችን ላይ ታይቶ የማይታወቁ ትላልቅ የሆኑ ውጤቶችን ያመጣንበት፣ በዛ ልክ ደግሞ የነበሩ ተግዳሮቶች፣ የነበሩ ማነቆዎች፣ የነበሩ ሰፊ የሆኑ ችግሮችን ወደ እድል ቀይረን ትልቅ ውጤትና ትልቅ ሰክሰስ ወይም ደግሞ እድል ይዞ የመጣ ቀን ነው ለኢትዮጵያ። ይሄ ቀን የመጋቢት 24 ትልቅ የድል ቀን ነው የሚል ነገር አለን። ይሄንን አስመልክተን እንደ አገር አቀፍ እየተካሄደ ያለ የተለያዩ ድጋፍ ሰልፎች፣ የተለያዩ እንትኖች አሉ። እንደ ድሬዳዋ አስተዳደር ደግሞ ህዝቡ የዚህ የልማት ተቋዳሽ መሆኑን የነበሩ ውጤቶች የነበሩ ችግሮችን አልፎ እዚህ መድረሱ ትልቅ ነውና ትልቅ ነገር እድል አምጥቷልና ከዛ ጋር በተያያዘ ከመንግስት ጋር መሆናቸውን በግልጽ በህዝባዊ ሰልፍ አድርገው ድጋፍ ያደረጉበት እንዲሁም ደግሞ ምርጫን አስታኮ ደግሞ በተለይ ገዢው ፓርቲ እንደ አንድ እጩ ተወዳዳሪ የራሱን አላማ የራሱን እንትን ያስተዋወቀበት ኔክስት ምርጫው ሰላማዊ ዲሞክራሲያዊ እንዲሆን ኢትዮጵያ እንግዲህ ትመርጣለች ነው እያለን ያለ ነው። ኢትዮጵያ ህዝቦቿ በነቂስ ወጣ ይበጀኛል የሚለውን ነገር መንግስት ወይም ደግሞ ይበጀኛል የሚለውን አካል ይመርጣል። እንደ ብልጽግና ደግሞ እኛ ህዝባችን ከጎናችን መሆኑን ያሳየንበት ትልቁ የድል ቀናችን ነው የሚል ነገር አለኝ። ያለንበት አካባቢን የምታውቁት ነው። ከዚህ በፊት ያለውን የኮሪደር ልማት እንደ ወጣት ምን ተሰማችሁ? የእውነት አሁን ያለበት ውበት እንደ ድሬዳዋ ልጅ ምን ይሰማችኋል? ዋው ማለት ያው በጣም ደስ የሚል ነው። ሲጀመርም ያው እንግዲህ ያው ኮሪደር ልማትን ከተማችንንም ወጣቱንም እንግዲህ ያው እየለወጠን ያለው ምክንያቱም መጀመሪያ የነበረው ኮሪደር ልማት አንድ መንገድ ብቻ ነበረ፣ በዚህ ብቻ የሚሄድ መንገድ ብቻ ነበረ። አሁን ያው ፈጣሪ ይመስገን ሰፍቶልናል፣ መንገዱም ደግሞ አምራልናለች ከተማችንን። ያው እንግዲህ ያው ትንሿም ኢትዮጵያ ተብለናለች። አንቺስ? ያው ጨምረው የለም እንደዛው ነው። በጣም እናንተ ጋር ልምጣ። እኛ ጋር ያው ካለው ከበፊት ከነበረው ነባራዊ ሁኔታ አንፃር ይሄኛው ምቹ ነው ለትራንስፖርቴሽንም ለምንም በቃ ሞደርን የተባለ ደረጃ ላይ ነው ያለነውና በጣም ደስ ይላል። ያለው ነገር በጣም ደስ ይላል። በጣም ያምራል። አይንሳይ ያው እንደተባለው ነው። እኔ የምጨምረው ምንድነው ይሄ ኮሪደር ሲመጣ መጀመሪያ ለወጣቱ የስራ እድል ፈጥሯል። ስራ እድል ለነበረው የስራ እድል ፈጥሯል። ሲቀጥል ደግሞ ይሄ ኮሪደር መጀመሪያ የነበረው መንገድና አሁን ከኮሪደር በኋላ ያለው ለውጥ በጣም ብዙ ለውጥ አለ። አሁን ለምሳሌ ከ11 ሰዓት በኋላ ከቤት የማይወጣ ህዝብ ወክ ለማድረግ ይመጣል። ስለዚህ አየር ትቀበላለህ፣ ታድሳለህ፣ አዳዲስ ነገሮች ታያለህ እና ይሄ ኮሪደር በጣም አሪፍ ለውጥ እያመጣ ነው። ከተማችን ላይ ውበትም እየጨመረ ነው። እንግዲህ ከፈጣሪ ጋር ከዚህ የበለጠ እንድትዋብ እንጸልያለን። እኛም እንችለን እናግዛለን። መልከ መልካም ናት ሀገሩ ምሳሌ የሆነች አሰለች ሁሌ ተስማ ልዩ ነው ጸባይ መልኳማ
ለምለ መሳይ ጨረቃ ነው የሷ ገለ ውብ ናት መች ይላል የተከተለ ለካስ ለመልክም ይጠፋል ጠላት ለጥርሷ ጠባቂ ዘብቆሞ ከንፈሯ ሳቋሩቅ ይታያል አልፎ ከሰፈሯ ለምን አማርሻል ከዓይን ያውጣሽ ነው እንጂ አንድ አርጎ ሰርቶሻል እንድትወደጅ አቦላባ አቦጊዥ ገረደሽ አደበል ሌላ ትንሽ አቦላባ አቦጊዥ ገረደሽ አደበል ሌላ ትንሽ መልኳማ 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 አደብ መልኳማ 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 አመት መልኳማ አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ ክቡር ከንቲባ በቤተ ክርስቲያኒቱ ስም ላመሰግን እወዳለሁ። ከእናንተ ጋር ይህንን ማዕድ ለማጋራት መጥተናል ብለው እኛ ጋር መጥተዋል። ዛሬ እዚህ በቤተ ክርስቲያኒቱ ስም እንኳን ደህና መጣችሁ ለማለት እወዳለሁ። እናመሰግናለን። ያው በመጀመሪያ ደረጃ የካቶሊክ እምነት ተከታዮች እንኳን ለዚህ ቀን ለበዓሉ በሰላም አደረሳችሁ ለማለት እፈልጋለሁ። እንግዲህ ያው በተደጋጋሚ ጊዜ የስግደት ቀን ሁሌ እኩል ሰዓት ስለሚሆን እና አመራሮች እንከፋፈላለንና ከዚህ ሲንጨርስ አሁን ወደ መድኃኔዓለም ቤተክርስቲያን ነው የምንሄደው። ሌሎቹ ሚካኤል ላይ ያሉ፣ ገብርኤል ላይ ያሉ፣ ማርያም ላይ አሉ። ሁሉም ተመዳድበን ነው። ለምንድነው እኛም የሙስሊሙ ጾም ቀን ክርስትና እምነት ተከታዮች እንደዛው ቆሞ ሲያስተናግዱ ነበረ። ጾም ስንፈታም በዛ ልክ ነበረ በየመንደሩ ሲያስፈቱ የነበረው። የድሬዳዋ መፈቃቀር፣ ባህል፣ መቻቻል አንዱ እሴታችን ስለሆነ በዛሬ ቀን እኛም ደግሞ በዚህም ስላበቃን እናንተንም ደግሞ ለትንሳኤም በዓልም እንኳን ፈጣሪ በሰላም አደረሳችሁ። በዓሉ የሰላም የደስታ የፍቅር እንዲሆንልን እመኛለሁ። እነሱ ካልባረኩ በስተቀር እኛም መስጠት ስለማንችል እነሱም ይባርኩና እኛ ደግሞ በምንችለው ጾም አፋችሁ ስለገባችሁ የግድ ደግሞ መቅመስም ስላለባችሁ ለዛ ነው የመጣንና እንኳን አደረሳችሁ ደግሜ ማለት እፈልጋለሁ። ይሄ ዳቦ ቁራሱ እሺ እሺ ውሃ ነው ወይስ ፋንታ? ውሃ ነው ሚሚ እሺ እሺ በዚህኛው ውሃ አገኘው ወርዷል እኮ ቅድም የታረሰ ውሰዱ ማዘር ይሄን አደረሳችሁ። ፈጣሪ ያክብርልን አባታችን፣ ፈጣሪ ያክብርልን። እናንተንም እንኳን አደረሳችሁ። የዓመት ዓመት ያድርስልን እንላለን። እሺ ችግር የለም። አብ ወወልድ ወመንፈስ ቅዱስ
አሐዱ አምላክ አሜን። ቸሩ አምላካችን እግዚአብሔር ሆይ ሰሞኑን የነበረውን አገልግሎታችንን ባርከህ ቀድሰህ ይህን ታላቅ ዕለት ስላሳየህን ለዚህ ታላቅ ዕለት ስላደረስከን ክብርና ምስጋና አምልኮትና ውዳሴ ለተቀደሰው ስም ይሁን። መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝበ ክርስቲያን ልጆቻችን በሀገር ውስጥም በውጭም ያላችሁ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ስቅለት በሰላምና በጤና አደረሰን አደረሳችሁ። እርስ በርሳችሁ ተዋደዱ፣ ተከባበሩ፣ አንዳችሁ ለአንዳችሁ ዝቅ ብላችሁ ታዘዙ ብሎ በነገረንና ባዘዘን መሰረት በዛሬው ዕለት ከጠዋት 12 ሰዓት ጀምሮ በዚህ አምልኮተ እግዚአብሔር ሲፈጽሙ የነበሩ ኦርቶዶክሳውያንን ክቡር ከንቲባችን ከመድኃኔዓለም በተማሩት መሰረት ከእግዚአብሔር ከአምላካቸው በተማሩት መሰረት ዝቅ ብለው የሚያገለግሉን አገልግሎት ብቻ በቂ ሳይሆን ልጆቼ እኔ የምመራው ህዝበ ክርስቲያኑም ሙስሊሙም ሁላችሁም የኔው ልጆች ናቸው በማለት በዛሬው ዕለት ይሄንን የመሰለ የፍቅር ማዕድ አዘጋጅተው አምጥተው እዚሁ ቅድስት ቤተክርስቲያን ድረስ መግበውልናል። ለዚህም አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክቡር ከንቲባችንንም በጣም እናመሰግናለን። እንዴት ናችሁ? ጥያቄ ቁጥር ስንት? 10 ጥያቄ ቁጥር 10 ማሰማችሁን ድምጽ ሙዚቃውንና ዘፋኙን ትልልኛላችሁ። ማሰማችሁ ለ4 ሰከንድ ነው። እሺ? ከዛ በኋላ ወዲያው ሙዚቀኛው ስለሚመጣ ከናል መጣልኝ ሙቱላ የመጨረሻ ነው የምትሰሙት። ኧረ በማርያም አዲስ አልሆነብኝም። ጉዳዩ 200 ነጥብ ነው። እናንተ እኮ ሙዚቀኞች ናችሁ። አልሆነብኝም ግን ከናል ይመጣልኝ አልቻለም። ለፈና ላወቀ ነው እንጃ እኔ አልመጣልኝም አልተዝ አላለኝም። ትወስዳላችሁ? ትችላላችሁ? ታሰማሻ አሁን ነው እንግዲህ ማሙድ እንደሆነ አውቃለሁ። ዘፋኙን ላወቃችሁበት 50 ነጥብ አላችሁ። ግጥሙን ካላችሁልኝ ደግሞ ዜማ ማበላሸት ነው። ዜማ እድል የለው እነሱ ዘጠናዎቹ ተብላችሁ እምነቴን ከበላሽ። እናመሰግናለን። የእናንተም ሙዚቃ ነው። የዓመት በዓል ዘፈን ነው። መልሳችሁ እናንተ ደግሞ በሳቱ እያለች ጎዳ የበዓል ዘፈን ነው ግን
አረ ኢትዮጵያ ውስጥ ብዙ የባህል ዘፈን አለ። ይለፋቸው እነሱ ካሉኛ ምን እናደርጋለን? ጌታ ሆይ የባህል ዘፈን አይደለም። የባህል ዘፈን አይደለም። አይደለም። እሷ ካለች እንትኖቹ ማለት እንደዚህ የሆነ ነገር በል ትዝ ይለኝ። ሴቶቹ ሰባ ሴቶቹን በሚዘፈን ሰባ ሶስት ወንድ ከነሱ ማለት አንድ የሴት ዘፈን አይመስለኝም። አይ ወንድ ነው የዘፈነው ያለ ነው። ወንድ ነው። ጌታ ሆይ ስም ጥራ እስኪ ዝም ብለን እንጥራ ቢያንስ። አው ከባዶ ይሻላል። ዘታ የሚዛብ ስሙት። ህፃን አሁን ምንም በኢየሱስ ክርስቶስ የጌታ ትንሣኤ አይ ወይኔ ማርያም ከነ ዘፋኙ ነው ባላበጋሽ ታደሰ አለሙ ሚሻ ውድ ተመልካቾቻችን እናመሰግናለን። ሚሻ ታደሰ አለሙ አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ። በጣም አመሰግናለሁ። ደግሞ ወደ ኢንቨስትመንቱ፣ ወደ ቱሪዝሙ፣ ወደ ኮሪደሩ ልሰዱት። ድሬዳዋን አሁን ላይ ባላት በጣም አምራለች። ክቡር ከንቲባችን የኮሪደሩን ልማትን አስመልክተው የተወሰኑ የሚያነሱት ኢንቨስትመንቱን አስመልክተው የሚያነሱት ነገር እኔ እውነት ለመነጋገር ያው ድሬዳዋ ላይ ዋናው ትልቁ ሰላም ነው። ሰላም ሲኖር ኢንቨስትመንቱ ራሱ ይመጣል፣ ልማቱ ይመጣል፣ የተለያየ ህዝቡ ወጥቶ የሚሰራበት ሁኔታ ነው ያለው። ድሬዳዋ ላይ መጀመሪያ የሰራ ነው የጸጥታውን ስራ ነው። አንድም ከተማ ላይ የብሔር ግጭት፣ የሃይማኖት ግጭት ይሄ የሚባለው ነገር የለም። ከዛ ውጪ የህግ በላይነት ተከብሮ የሚሄድባት ከተማ ነው። አሁንም ቢሆንም ቅድሚያ የምንሰጠው ለጸጥታ ነው። ሁለተኛው ደግሞ ከዚህ ከኮሪደር ጋር ተያይዞ ያ የክቡር ጠቅላይ ሚኒስቴራችን ኢኒሼቲቭ ከአዲስ አበባ ፈርቀዳጅ በማድረግ አዲስ አበባ ላይ የታየውን በአካልም እኛ ሄደን ክብር አዳነችንም ከንቲባችን እኛንም ስታስጎበኘን ነበረ። ዞሮ ዞሮ ከዛን ተሞክሮ በመውሰድ እንደ ድሬዳዋ ደግሞ ከድሬዳዋ እሴት ጋር ሊቀጥሉ የሚችሉትን ነገሮችን የመንገድ ላይ ምግቦች አጠቃላይ ባህልን እሴትን በጠበቀ መልኩ ማህበረሰቡ ሊጠቀምበት የሚችሉትን አጠቃላይ የኮሪደር ስራዎች ጀመርን ነው ምንለው እንጂ ሰርተናል የሚል እምነት የለንም። ገና ጅማሬ ላይ ነን ያለነው። ብዙ ነገሮች ይቀረናል ብለን ነው የምናስበው። አሁን የጀመርናቸው ሙሉ ለሙሉ እንጨርሳለን ብዬ ነው የማስበው። የኮሪደር መሰራቱ ትልቁ ቤኔፊቱ ምንድነው? ማህበረሰባችን በጣም ደስተኛ ነው። ማታ ወክ ያደርጋሉ፣ እንቅስቃሴ ያደርጋሉ። የቤስኪል ሌን አለ፣ ፋውንቴኖች አሉ። ማህበረሰቡ በቃ ወደ ሆቴል ሄዶ በሰርግ በምናምን ከሚሆን እዛ አካባቢ የሚዝናናበት ሁኔታ ነው። ይሄ ደግሞ ሰው ተኮር ፕሮጀክት ስለሆነ እርካታን ታገኛለህና በዚሁ አጋጣሚ ማህበረሰባችንም ደግሞ ማስተላለፍ የምፈልገው ልማታቸውን የራሳቸው ስለሆነ እንዲጠብቁ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። አሁን እኛ የዋናው መንገድ ብቻ አይደለም ውስጥ ለውስጥም ጭምር ላይት እንዲያደርጉ፣ ቀለም እንዲቀቡ፣ አካባቢውን እንዲያሳምሩ፣ ለማህበረሰቡ ምቹ እንዲሆኑ ያማረው ጉዳይ ላይ ነው ያሉት። ከዛ ውጪ ደግሞ ንግድ ቤቶች ጠቅላላ መንገድ ላይ ያሉት ካሜራ መግጠም አለባቸው። ስለዚህ ያንን ካሜራ ከገጠመ ለጸጥታም አጋዥ ይሆናል፣ የራሱም ንብረት ሴቭ ይሆናል። ያለበት ቦታ ሁሉም ሆኖ ቴክኖሎጂን ተጠቅሞ ስራ እየሄደ ነው የሚለው ነገር ማየት በደንብ ይችላል። ዲከ ኢንቨስትመንት ጋር ሲመጣ የኢንቨስትመንቱ ጉዳይ እውነት ለመነጋገር አጠቃላይ አስተዳደራችን የንግድ ኢንዱስትሪ ድሬዳዋ ደግሞ ራዕይዋን በፊትም ጽዱና ውቡና ምቹ ለኢንዱስትሪ ምቹ የሆነች ከተማ ብለን ነው ያስቀመጥነው። ስለዚህ አሁን ክቡር ጠቅላይ ሚኒስቴራችን ከመጣ በኋላ ነፃ ንግድ ቀጠናን ገንብቶልናል። ከዛ በኋላ ድራይ ፖርት አለ። አጠቃላይ እዛ ውስጥ ያለው ፋብሪካዎቹ የውጭ ምንዛሬን እየቀነሱ እየሰሩበት ያለበት ሁኔታ ነው ያለው።
ኢንቨስትመንት እና ኢንቨስተሮች እውነት ለመነጋገር ከአቅማችን በላይ ሆናል። በጣም ተጨናንቀናል። መሬት አቅርቦት ጋር ታይዞ ድሬዳዋ ደግሞ ሴንተር የኢኮኖሚ ሴንተር መሆኑ ይገባናል። ለወደቡ ቅርብ ነው። የሚገባና ገቢ ወጪ በዚህ ነው የሚያልፈው። ስታስገባ በዚህ ነው የምታልፈው። ስለዚህ እኛ አሁን ከጅቡቲ ከአዲስ አበባ ጅቡቲ ይቀርበናል። ጅቡቲ እኮ ጠዋት ሄደ ማታ ትመለሳለህ። አዲስ አበባ ጠዋት ሄደ ሊመሽብህ ይችላል። ግን እዛ ስራህን ጨርሰህ እዚህ ነው። አሁን ጅቡቲያኖች አርብና ቅዳሜ ሐሙስ እዚህ ነው ብሎ የሚመለሱትና ለቱሪዝሙ በጣም ውብ የከፈተበት ሁኔታ ነው ያለ። ኢንቨስትመንት አሁን አጠቃላይ ፋብሪካዎቹ ከ400 በላይ ፋብሪካዎች አሉ። እነዚህ እንግዲህ በሃውስ ሆልዲንግ ስንት ሰው ነው ሊያስተናግዱ የሚችሉት የሚለውን ነገር በደንብ ማየት ይቻላል። ከዛ ውጪ አስተዳደሩ በራሳቸው እየገነባ ያለው የመኖሪያ ቤቶች ኮንዶሚኒየሞች አሉ። እሱም ቤት አቅርቦት ችግር ለማቅረፍ እየሰራን ያለንበት ሁኔታ ነው ያለው። በኢንቨስትመንት ብትልም የተለያዩ እንግዲህ ብዙ ኪሎ ሜትሮችን ሰርተናል። አስፋልት ላይ ሙሉ ለሙሉ ኢንቨስት ያደረግንባቸው ሁኔታ አለ። ከዛ ውጪ በሰው ተኮር ላይ ብለን የምናስባቸው የኢስትሪፕ የኢስት አፍሪካ ተወዳድረን በስራና ክህሎት አንደኛ ወጥተን ፕሮጀክቶቹ ኢን ቢሊየንስ በዶላር ነው እየተሰራ ያለው። ኦልሞስት ለአፍሪካም ለኢስት አፍሪካም ይሆን ዶርሚተሪ አለ፣ ክላሶች አሉ። ኢቭን ጠቅላላ ከዚህ ከቴክኖሎጂ ጋር ታይዞ ግባቶች እየተሞሉ ያሉበት አሉ። ሌላው የአይቲ ሀብ ተብሎም እዚህም እየተሰራ ያለባቸው ሁኔታ ነው ያለው። ከዛ ጎን ለጎን ደግሞ እነዚህ ተማሪዎች ምን ያስፈልጋቸዋል የሚለው ነገር ላይ በክቡር ጠቅላይ ሚኒስትራችን አይታችሁ ከሆነ የመደመር ትውልድ መጽሐፍ ከመደመር አልፏልና ይሄ እምርታ ቤተ መጻሕፍት ብላችሁ አለቃ ሳይ መቀየር አለበት ብሎ እምርታ ቤተ መጻሕፍትም ኦልሞስት 1000 ሊያስተናግድ የሚችል ፓርኪንግ ሁሉ ነገር ያለበት ሁኔታ ነው ያለው። ከአብርሆት ጋር ታይዞ በአዳራሽ ብቻ ነው የሚለየው እንጂ ሙሉ ለሙሉ ያንኑ ያስቀመጥንባቸው ሁኔታዎች ነው ያሉት። በገጠር ላይም ስታስብም ውሃ ላይ መስኖ ላይ ሕክምና ላይ እየሰራናቸው ያለናቸው ስራዎች ብዙ ናቸው። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ ከሁለትና ከ11 ሁለት በድሬዳዋ ከሚገኙ የአካባቢ ስሞች ውስጥ በ3 ፊደል የሚጠሩ ውስጥ አራቱን ጥቀሱ። አንድ ደቂቃ አላችሁ። ከዚራ እሺ፣ 1 ኮኔል 2 ነምበር 1 ነምበር አይደለም 1 ሰይዶ
ሰይዶ ሶስት አራት ነው በዋና ከዚራ እሺ ኮኔል ሰይዶ በዋና መልካ 01 ቀበሌ ማለት መልካ ውድ ተመልካቾቻችን ከዚራ ብላችኋል መልካ ኮኔል ሰይዶ እነዚህን ጨምሮ ብዙ የሰፈር ስሞች ስያሜዎች አሉ ኑልንላሉ ብዙ አሉ እነ ቀፊራ ብትሉኝ አሻዋ ብትሉ ትችሉ ነበር ውድ ተመልካቾቻችን መልካ የሚለው መልካ ጀብዱ ነው ነጥብ ያሰጣቸዋል ድሬዳዋ ውስጥ ብትመጡ የእውነት ዘና የምትሉበት አካባቢ ነው ኑ ወደ ድሬዳዋ እንላለን ጥያቄ ቁጥር 11 ነው የቀረን ጥያቄ ቁጥር 11 ድሬዳዋ ከተማ ካፈራቻቸው ታዋቂ ሰዎች ውስጥ አራቱን ጥቀሱ አሊ ቢራ ጀግናው ዶክተር አርቲስት አሊ ቢራ አሊ ቢራ በደጋገማችሁ ቁጥር እኮ አይሰጣችሁም ብላችሁልኝ ቀመር ወይ አሎ ዳዊ እሺ ሁለት አራችን ድምጻዊ ከሜላት ቀለሞ ሶስት ሳሚ ሳይክል ኮርሰኛ ሳሚ ሳሙኤል ብዙ ሳሚዎች ስላሉ ኮርሰኛው ጀማሮ ጎራ እንደዚህ አትይም እንዴ በጣም ግን ጎበዝ ነሽ አቡ አንቺ ይመቻችሁ ውድ ተመልካቾቻችን አራቱን በአግባቡ ጠርተዋል በነገራችን ላይ በጣም ጎበዞች ታዋቂዎች አሉ እና አሸናፊ ግርማን መጥቀስ ይቻላል ተጫዋቹ እግር ኳስ ተጫዋቹ ሲሳይ ዘለጋሬ ገጣሚው ጎበዝ በጣም ባገር ደረጃ ስለ ድሬዳዋ የገጠማት ግጥም በስማ ጋብዘልኝ ብታልፍ ደስ ይለኛል ካድማስ ወዲያ ማዶ እንኳንስ ርቅያት እሷን ተጠልዬ እየኖርኩባትም የምኖር ናፍቂያት የትላንት ትዝታ የዛሬም እውኔ የሚኖሯት እንጂ የማይፈቷት ቅኔ የሁሉም የሆነች ድሬዳዋ የኔ በጣም አመሰግናለሁ ለድሬዳዋ ከተማ መስተዳድር ደግሞ ጠቅለል አድርገው ምን እየተሰሩ ነው አሁን ስላለው የከተማው ለውጦች አንድ ነገር ብለው ይጨርሱልኝ የድሬዳዋ አስተዳደር እንግዲህ እንደ መንግስት የረመዳን ጾም ወይም ደግሞ ከፊታችን የነበረው የሙስሊም ወንድሞቻችንና እህቶቻችን ጾም በጋራ ያረግንበት አሁን ደግሞ የክርስትና እምነት ተከታዮቹ ደግሞ በጋራ እንደዚሁ በአንድነት ከሙስሊም ወንድሞቻችን እህቶቻችን ከፕሮቴስታንቱ ጋር ከተለያዩ ሃይማኖት እንትኖች ጋር አብሮ በጋራ ትልቅ እንትን የተደረገበት ሁኔታ ነው ያለውና ከዛ ጋር በተያያዘ ሁሉም አካል ይሄ ይመለከተኛል የሚል የራሱን ባይሆን እምነቱ የኔ ነው ይጋራኛል ትክክል የኔ እምነት ነው የሚል ነገር አለውና በዚህ ልክ በዓሉን በጋራ የምናሳልፍበት ሁኔታ ነው ያለው እንግዲህ እንደምታዩት ሁሉም በአስተዳደሩ እየተሰራ ያሉ በርካታ የልማት ስራዎች አሉ እነዚህ የልማት ስራዎች አንዱ ማሳያችን ይሄ ስቴዲየም ነው እንግዲህ አይታችኋል ሲቪክ ሴንተሩን አይታችኋል ኮሪደሩን አይታችኋል የመርታ ቤተ መጻሕፍቶቹን አይታችኋል ኢንዱስትሪዎች አይታችኋል በጣም ሰፊ በሆነ መልኩ ባለን ሀብት ባለን ሪሶርስ ልክ ለህዝባችን የልማቱ ተቃዳሽ ወይም ደግሞ ህዝባችን በልማቱ ተጠቃሚ እንዲሆን እያደረገን ያለንበት ሁኔታ ነው ያለው ይሄ ስቴዲየም የሁሉም ሰው ድጋፍ አለ በተለየ መልኩ ደግሞ የክቡር ከንቲባችን ውጤት ነው የሚል እንትን አለንና በዚህ አጋጣሚ የድሬዳዋ ህዝብም በሌላውም በአገራችን የሚኖረው ህዝብም ይሄ ውጤት ይሄንን እንትን አይቶ ለቀጣይ ለሚኖረን እንግዲህ አንዱ ማሳያ እንትናችን መንግስታችን አንዱ ማሳያ ስኬቶች ናቸው አይደል እንትኖች ናቸው ውጤቶች ናቸው እነዚህ ውጤቶች የሚለኩት በተለያዩ አካላቶች ሊሆኑ ይችላሉ ግን እንደ አጋጣሚ ሆኖ ደግሞ የዚህ ከተማ ከንቲባ ወይም ደግሞ የዚህ ሀገር የዚህ አስተዳደር ርዕሰ መስተዳደር በጣም እንትን ነው ለከተማው እድለኛ ነው ምክንያቱም ደከመኝ ሰለቸኝ ሳይሉ ነው ይሄንን ስቴዲየም ሲሰሩ የነበረውና በዚህ አጋጣሚ ምስጋና ይገባቸዋል የሚል ነገር አለኝ አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ
ወደ ቦነስ ጥያቄያችን ልውሰዳችሁ። ቆንጆ ቆይታን እያደረግን ነው። ወደ ተመልካቾቻችን ድሬዳዋ ላይ እንገኛለን። ድሬዎች ጨዋታ አዋቂዎች፣ ድሬዎች አብሮነት ፈጣሪዎች፣ ድሬዎች ውቦች ብለናል። ወደ መጨረሻው ጥያቄ እንሄዳለን። 300 ነጥብ ያሰጣል። ከአንድ እና ከሁለት ትመርጡልኛላችሁ። አንድ የድሬዳዋ ቀደምት ኩባንያዎች ምን ናቸው? ኢትዮ ጅቡቲ ምድር ባቡር፣ ኮተን፣ ኢትዮ ፖስታ፣ መኮንን ማን ነው? አዲስ አበባ ሆቴል ኩባንያ ነው ያልኩት። ኢትዮ ጅቡቲ ያስኬዳል። ሌላ ስንት ነው ያልኩት? ሁለት ነው? አይ ሶስት። ሌላ ፓስት አኳድሬ እዚህ ቅርብ እኮ። እሺ ቀደምት የሚባሉት ሁለቱ ናቸው። ሚዛ ናሽናል ሲሚንቶ ኩባንያ አስተካክለው። ቱሪ ሲሚንቶ አይደለም። ናሽናል ሲሚንቶ እሱም አይደል? አሰብ የቀድሞ ስሙን ንገረኝ። የቀድሞ ቱሪ አይደለም። አሰብ ኢትዮ ናሽናል ሲሚንቶ አሰብ። እሺ የሀፍ ያሰጠዋል። የመቶ 1/3 25 ነጥብ ነው የሚያገኙት እነሱ ለ100 ነጥብ። እሺ ውድ ተመልካቾቻችን መልሱ የሚሆነው ድሮ ሸመንተሪያ ሲሚንቶ ፋብሪካ ይባላል። አሁን ደግሞ ናሽናል ሲሚንቶ ይባላል ማለት ነው። የድሮ ስሙ የድሮ ስሙ ነው የፈለግነው። ያው ድሮ ስሙ ስላልተነገራችሁ 25 ነጥብ ተቀንሶባችኋል። ድሬዳዋ ሰከን ያለች የተረጋጋች ሁሉም ይወዳት የብሔር እሹ ድሬዳዋ ላይ ሰው ይገርመዋል። አንተ ስለ ብሔር ስታነሳ አያውቅም። ብሔር ሰፈር ነው የሚያውቀው። ወይም ለጋሬ ወይም ፖሊስ መሬት አፈቲሳ ይልሃል፣ ሳቢያል ይልሃል፣ አዲስ ከተማ ገንደቆሬ ምናምን ካልሆነ በስተቀር እንጂ በሰፈር ነው የምታው። ከድሬት ነው ለጋሬ ነው እንጂ ከድር ማን ነው ብትለው አያውቅህም። በዛ ልክ ነው ድሬዳዋ። ያ በሽታም የለብንም። እውነት ነው። ሰው በማንነቱ በሰውነቱ ተከብሮ መኖር አለበት። ዋቴቨር ዛሬ ስትመጣ ከየት መጣ ለምን መጣ ማነህ ብሎ የሚጠይቅ አካል የለም። ይሄ ነው ድሬዳዋን ስሟም ራሷ ለመመለስ እያሰብን ያለ ነውና አጠቃላይ እንግዲህ ከተማዬ እውነት ለመነጋገር ሰው ወዳድ፣ ሰው ተርቦ የማያድርበት፣ አብሮ ተቻችሎ የሚበላበት ከዚህ ማህበረሰብ እኔ በመፈጠሬ በጣም ደስተኛ። መፈጠር ብቻ አይደለም ተፈጥሬ የተወለድክበት ሀገር ማስተዳደር ከዛ የበለጠ ቻሌንጅ ግን የለም። እውነት ነው። በእናት ይመጡብሃል፣ በአባት ይመጡብሃል፣ ቤተሰብ ይመጡ መንገድ ስትሄድ መራመድ አትችልም። እውነት ነው። ለዛ ነው አሁን የተወለድክበት ሀገር ላይ ምን ያህል ተጽዕኖ እንደሚፈጥር አስቸጋሪ ነውና እኔ አሁንም ቢሆንም የድሬዳዋ ማህበረሰብ ስላለን አክብሮት እኛን ሰምቶ በጋራ የምንሰራቸው ነገሮች ላይ ተቀብሎ ችግራችንንም አዳምጦ በጋራ ያስተናግደን ያለ አስተምሮንም ለዚህም ስላበቁን እኔ በጣም ነው ላመሰግናቸው የምፈልገው። ትልቁ ደረጃ ደግሞ ራሳችን በብቃት እንድንመራ ያደረገው 100% ኮንፊደንስ እንዲኖር ያደረገን ክቡር ጠቅላይ ሚኒስትር ነው። ባገኘህ እድል የተሰጠህን እድል በአግባቡ ተጠቅመህ ማታስተዳድር ከሆነ ነገ ስትወርድ ደግሞ ግን ከንፈር መምጣት የለብህም። የተሰጠህን እድል ተጠቅመህ ራስን አሳውቀህ ከተማን አሳምረህ ስራ ነው። ሌላው ቦታም እንዲበዛ እንዲሰፋ የምፈልገው አንድ እርሶ የጀመሩት በእርሶ ጊዜ የተሰራ በእርሶ ጊዜ በተለይ ይሄ የምሽት ላይ ባጃጅ አሽከርካሪዎች በጣም ምንም ነገር ተጥሎባቸው እያወቅም ሳታውቅም ጥለህ ሞክረው ብለውኝላ ብዙ ሰዎች ያውቃሉ። ድሬዳዋ ላይ በጣም ሰላም ነው ምሽቱ። እነሱም ሳይቀር ፖሊሶች ናቸው። የሆነ የሚሰጣቸው ፖሊስ ኮሚሽን ሄደው የሚሰጣቸው የሚባሉት አብረው የሚመከሩት ነገር ጭምር አለ የሚባል ነገር ሰምቻለሁ። ስለሱ ነገር ለሀገራችን ሁላ እንዲሆን ክቡር ከንቲባ ጠቅላይ ኮሚሽነርን በአዲስ መዋቅር ነው የመጣው። ኮማንደር ይሄ ነው የትራፊክ ቦታ ላይ ነበረ። እነዚህን አይዲያዎች መጥቶ ተነጋግሮ በጋራ የሌሊት አሽከርካሪዎች ባጃጆች ተቋቋመ። ከዛ ከተቋቋመ በኋላ ምንድነው ሲስተም በድሬዳዋ ዩኒቨርሲቲ በፖሊስ ኮሚሽን ጋራ በመሆን ኮሚሽነር አለሙ በሚመራው ሲስተም ተፈጠረላቸው። አሁን ኦሬዲ ሁሌ 12 ሰዓት ላይ ስብሰባ አላቸው። ሪፖርት ስብሰባ የሚልህ
ይገባሉ፣ አቴንዳንስ አሉ፣ ይመዘገባሉ። እነዚህ ከ500 በላይ ባጃጆች የሰው ባጃጅ ነበር የሚያሽከረክሩት። ጠቅላላ አሁን 100% እዚህ የሚያሽከረክሩት የራሳቸው ባጃጅ ሆኗል። ወደ ራሳቸው ብቻ አልፎ ለመከላከያ ደም ይለግሳሉ። እያንዳንዳቸው ደግሞ ግን አንድ ተማሪ አላቸው። ከራሳቸው ውጪ አንድ ተማሪ የሚያስተምሩት እስከ ዩኒቨርሲቲ የሚያደርሱት አንዳንድ ተማሪ ዩኒፎርም አላቸው፣ ደብተር አላቸው፣ ያስተምራሉ። ከዛ ውጪ ደግሞ የሙስሊም በዓል ቀን ክርስቲያኖቹ ሌሊት ተሽከርካሪዎች በነፃ ሰርቪስ ይሰጣሉ። ያሁን ትንሳኤ በዓል ይመጣል አይደል? የሙስሊሞቹ ደግሞ ለትንሳኤ በዓል በነፃ ይሰጣሉ። ከዛ ውጪ የትኛውም ልማት ላይ ይመጣሉ። አጋጣሚ ጫት የሚገዙት ብሩን ባጃጅ ላይ ጥሎ ነበረ። ከግማሽ ሚሊዮን ብር በላይ ሄዶ ቀጥታ ፖሊስ ጣቢያ ነው ያስረከቡት። ኢቭን ድሬዳዋ ላይ የምሽት ላይ ተዘርፍ ያለው ጠፋብኝ የሚል አካል በህይወታችንም አጋጥሞን አያውቅም። ሁለተኛ ኢቭን እኔ ራሴ ለፓትሮል አንዳንዴ መኪና ቀይሬ እወጣለሁ። ማታ ከተማዬን ለመዞር ይቀርጻሉ። ፎቶ አንስቶ የሆነ መኪና በተደጋጋሚ የሆነ ቦታ ላይ ከተማ ውስጥ እየዞረ ነው ይላሉ። ሁሉም ገዛ ፖሊሶች ሲመጡ እኔን ያያሉ። አንድም በራሳቸው ቀጠና ውስጥ ረብሻ አይደለም የሆነ ነገር ቢፈጠር ለሌላው ተምሳሌ መፍራት የለብንም የሚል ነገር አለኝ። እኔ እውነቴ ነው። ለህዳሴ ግድብ እያንዳንዳቸው ቦንድ ገዝተዋል፣ አስተዋጽኦ ያደርጋል። የትኛውም እንደ ሀገር ልማት የሚፈለገው ጉዳይ ላይ ምንም እኔ አሁን የሌሊት ከንቲባዎች ናቸው የምላቸው። ለምን እኔንም ጭምር ይጠብቃሉ። እኛ እኮ ሰርተን እንተኛለን፣ እነሱ ደግሞ የሌሊት ከንቲባ ብለን ምንኮራባቸው የኛ ብርቅዬ ልጆች ናቸው። በዛ መልክ ነው ይሄንንም ያሳለጥነው ብዬ ማስቀመጥ እፈልጋለሁ። ድሬዳዋ እንደ ድሮ ዛሬም ሁሉም ሰው 12 ሰዓት ሲሞላ ይቆምና ባንዲራ ያወርዳል። ከአምቡላንስ ውጪ አዎ፣ አምቡላንስና እሳት አደጋ ካልሆነ በስተቀር በየትኛውም ሰንደቅ ዓላማ ጠዋት 12 ሰዓት ላይ ባንዲራ እያንዳንዱ ተቋምም አላቸው። መስሪያ ቤትም አለ፣ ፖሊስ ተቋም አለ። በኢትዮጵያ ደረጃ መጀመሪያ የጀመርናቸው እኛ ነን። ከዛ በመከተል ደግሞ አሁን በፖሊስ ኮሚሽን ብቻ ሳይሆን ከተማ ውስጥ የትኛውም ቦታ ላይ 12 ሰዓት ሲሆን እኔም ጭምር ስትቆም አለ። ማንም ከኢትዮጵያ ብሔራዊ መዝሙር በላይ አይደለምና ሰንደቅ ዓላማውን ከፍ ለማድረግ በዛው አጋጣሚ ነው ሁላችንም። ይሄ እንግዲህ ውስጥ ያለውን የኢትዮጵያን ሕዝብ መዝሙር ካላወቅ አስቸጋሪ ነው የሚሆነውና ለዚህ ነው ጀግኖች የወደቁላት። ለዚህ ነው ሀገርን መስዋዕት ለማድረግ ከፍ ለማድረግ ጠላቶች እጅ እንዳይገቡ ከባሪያነት እንዳንገዛ ያኔ ከጣሊያን ወረራ ጋራም የአድዋ ድልም ለዚህ ነበር ሲታገሉ የነበረው። ለታገልናት ነገር ደግሞ እኛ በራሳችን የራሳችን ክብር ስለማናውቅ ቅድሚያ የራሳችን ክብር በዚሁ አጋጣሚ ማወቅ አለብን የሚል ነገር ስላለ ከሚል አንፃር ነው። እንግዲህ ይሄን ይመስላል። ያው አጋጣሚ ወጣቶችና ስፖርት ኮሚሽን ካሊና ያው መመስገን ስላለባቸው የሰሩትም ስራ እኔ ከሰራው በኋላ እነሱም አስረክባቸው በዚሁ አጋጣሚ ቀሪ ነገሮችንም ካፍ ያስቀመጠው ነገር እንደ አስተዳደር እንደ ከንቲባ ድጋፍ ባደርግም ስራውን በበላይነትም እያስቀጠሉ ያሉት መተካትም ስላለብን እውነት ነው። በዚሁ አጋጣሚ እሱንም ወንድሜ ካሊድም ያው ምስጋና ይገባዋል ለማለት እፈልጋለሁ። እናመሰግናለን። ወደ እናንተ ጥያቄ ልሂድ። ኢትዮጵያ ውስጥ የኮብልስቶን ንጣፍ ድንጋይ በየት ከተማ ተጀመረ? በስንት ዓመተ ምህረት? እሺ ያው ከተማው የተጀመረው በድሬዳዋ ነው። እሺ ድሬዳዋ እዛውም እዚህ ጋር ነው። እንደዚህ ቅርሷለች 1947 እሺ አስተካክልልኝ። 1902 እሺ አስተካክልልኝ። 47 ሶስት መልሳችኋል። ሁለት አንድ ድል ነው ያላችሁ። ቆይ አስብ ተረጋጋ። 87 ነው መጨረሻው ግን 87 አዎ አይሉን ብቻ ግን 7 ነው። በ1987 እዚህ ትናንትና ወይኔ ነይ በእናትሽ። ኧረ ተይ ሼም ነው። ኧረ ተይ ሼም ነው። እስካሁን 150 ነጥብ አላችሁ። እንትናው ግን 1901 1947 1987 1903 ጨርሳችኋል። እድላችሁ 150 ነጥብ ስጥልኝ። ከመለሳችሁ 75 ነጥብ ሰጣችኋል። 57 መሰለኝ 1957 አንድ ድል ልስጥሽ። አንድ ድል በቃ ለነሱ 4 ስለሚገባቸው 5 6 ስለሰጧቸው እና አንድ ሰጧችሁ ድጋሚ
1967 አይደለም። ውድ ተመልካቾቻችን ኮብልስቶን ንጣፍ ለመጀመሪያ ጊዜ የተጀመረው እዚሁ ድሬዳዋ ነው። በነገራችን ላይ በዛ የተነሳ ስሙ ሰፈሩ ራሱ ኮኔል ይባላል። አካባቢው እዚሁ ድሬዳዋ ነው። የተጀመረው ደግሞ በ1935 ዓመተ ምህረት ቅድም እንግዲህ ክቡር ከንቲባችንም አንስተውታል። ወጣት ሊመሰገን ይገባል። ወጣት አመራር ነው። የስፖርት ኮሚሽን ኮሚሽነር ነው። እዚህ ባለው ስለሱ ስሙን ሰምተን ያው ቅድም አስተዋውቁናል፣ ግን የተወሰነ ከሱ ጋር ቆይታ እናደርጋለን። ስሙን ልትዋወቅ። አመሰግናለሁ። ኻሊድ መሐመድ እባላለሁ። በድሬዳዋ አስተዳደር የወጣቶችና ስፖርት ኮሚሽን ኮሚሽነር ነኝ። ከጀርባ ያለው ይሄ ልጅ በጣም ቁልፍ ልጅ ነው፣ ጎበዝ ልጅ ነው ሲሉም ሰምቻለሁ ክቡር ከንቲባችንን እና እንደው ስለ ያለው አሁን ላይ ስላለው ድሬዳዋ ስፖርት ስለ ወቅቱ ስለ ስቴዲየማችን ምን መታነሳው ነገር አለ? በቅድሚያ አመሰግናለሁ እናንተም ይሄን እድል ስለሰጣችሁኝ። ከሁሉ አስቀድሜ እንግዲህ እንኳን ለመላው የኢትዮጵያውያን የክርስቲያን ወንድም እህቶቻችን በተለየ ደግሞ ድሬዳዋ ለሚኖሩ የክርስቲያን ወንድም እህቶቻችን በሙሉ እንኳን ለትንሳኤው በዓል በሰላም አደረሳችሁ ለማለት እወዳለሁ። ድሬዳዋ አሁን ትንሿ ኢትዮጵያ ነው የምትባለው። ይሄን ስያሜ የሰጡን ክቡር ጠቅላይ ሚኒስትራችን ናቸው። በመቀጠል እንግዲህ ክቡር ከንቲባዬን እጅግ አድርጌ አመሰግናለሁ። እሳቸው ናቸው እያበቁን። ምናልባት እኛም አመራርነትን በደንብ ፕራክቲስ እንድናደርግ የተሻለ ደረጃ ላይ እንድንደርስ በተለይ ለወጣቱ ያላቸው ቦታ በጣም ትልቅ ስለሆነ እሳቸው ያላቸው ስምም በጣም ትልቅ ነው። በዋናነት ይሄ ባህሪያቸው ነው ብዬ ነው ማስበውና እጅግ አድርጌ አመሰግናለሁ። ይሄ ስቴዲየም በዋናነት የእሳቸው አሻራ አለበት። የመጀመሪያ ነገሩ ታሪካዊ ስቴዲየም ነው። 10ኛ አፍሪካ ዋንጫን ያስተናገደ ነው። ኢትዮጵያ 10ኛ አፍሪካ ዋንጫን ስታስተናግድ ውድድሮችን ካስተናገዱ 3ቱ ከተሞች ውስጥ አንደኛዋ ድሬዳዋ ነበረች። አዲስ አበባ፣ አስመራና ድሬዳዋ ነበሩ ውድድሮቹን ያዘጋጁት። ለዚህም ሲባል ያኔ በ1975 በፈረንጆቹ የተሰራ ስቴዲየም ነው። 76 ላይ ደግሞ በሞሮኮ አሸናፊነት የተጠናቀቀውን የአፍሪካ ዋንጫ ያስተናገደ ነው። ታሪካዊ ነው። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። የዛሬው አሸናፊዎች እስካሁን ነጥብ እኩል ናቸው። ነጥብ እኩል ናቸው። ከሁለትና ከአንድ ሁለት። የመጀመሪያው ድሬዳዋ ላይ የተመሰረተ ሆስፒታል ስሙ ማን ይባላል? በስንት ዓመተ ምህረት ተመሰረተ? ድልጮራ። አንድ ድል ነው የምደግመው። ድልጮራ ድልጮራ ቢላል ሁለት ብላችኋል። አይደለም ሁለት እድል ነው የምሰጣችሁ ቦነስ ስለሆነ። ስለዚህ ሁለት እድል አላችሁ፣ አንድ እድል አላችሁ ለእናንተ። እኛ ፈረንሳይ ውስጥ ስንት ዓመተ ምህረት ተመሰረተ? በ1936 በ1936 ታስተካክልኛል? ሆስፒታሉ የተመሰረተበት ነው። አዎ በ1903 አቦ መለሰ። እናመሰግናለን። በ1903 ውድ ተመልካቾቻችን ሆስፒታሉ ፈረንሳዊ ሆስፒታል ይባላል። በ1903 ነው። የዛሬው እንግዲህ መለያው ይሄን ይመስላል። ጥያቄውን እናንተ በአግባቡ መልሳችሁታል።
galatooma hordoftoota amantaa kiristaanaa hundaafuu kan biyya keessa jirtanii fi kan biyya alaatis akkasumatti illee baga ayyaana Tinsaa'itiin isiniin gahee jechuun barbaada. Ayyaanni Tinsaa'ee keessaafuu yeroo kabajjan obboleeyyan keenya kan kiristaanaa keessaafuu warra maatiin isaanii bira hin jirre daa'imman yaadachuudhaan akkuma ijoolleen teenyaa miidhagdee bareeddee ayyaana kana gammachuudhaan kabajuu barbaadutti isaanis waan barbaadaniif jecha akka cinaa dhaabbataniin dhaamsa dabarsuu barbaada. Akkasumattis oolmaa daa'immanii odoon ta'in oolmaa manguddootaatiis daawwachuudhaan kan dhukkubee gaafachuudhaan akkasumatti illee maatii keessanii fi hawaasa wajji jirtanii wajji ayyaanni kun ayyaana gammachuu, ayyaana badhaadhinaa, ayyaana gaarii akka isiniif ta'u isinii hawwaa. Keessaafuu warri biyya alaatis warri biyya keessa jirtaniin maqaa kiyyaa fi maqaa bulchiinsa Dirree Dhawaatiin baga irra deebi'uudhaan baga ayyaana Tinsaa'itiin isiniin gahee jechuun barbaada. Galatooma ulfaadha. ውድ ተመልካቾቻችን ልዩ የፋሲካ በዓል ዝግጅት ፕሮግራማችን እንደቀጠለ ነው። እንኳን አደረሳችሁ አደረሰን እያልን ቆንጆ ጊዜ እያሳለፍን እንገኛለን። የዛሬው አሸናፊዎች ሀ ብለኖች ነን። እናመሰግናለን። ሞራል ለሀ ብለን ተናግረን ነበር። ውድ ተመልካቾቻችን ሀ ብለን ነው ሀ ካልን አንተውም ብለው አሸንፈዋል። ሀ ብለኖች አሸንፈዋል። በጣም ተፎካካሪዎች ነበሩ። ጥያቄዎች ደጋግመን ጠይቀናል። እድል ለነሱ ነበረ፣ መመለስ አልቻሉም። ግን ዓመተ ምሕረቱን ሳይቀር ጠቅሰው ማሸነፍ ችለዋል። እነማን? ሀ ብለኖች በአግባቡ ይገባቸዋል። የልዩ ሽልማታችን ተሸላሚዎች ሆነዋል። ሽልማቶቻቸውን እናደርሳለን። እናመሰግናለን። ራሳችሁ ሞራል። ሀ ብለንና ዘጠናዎቹ 90ስ ጥሩ ፉክክር አድርገዋል። ድሬ ላይ ነው የምንገኘው። የብሔር ብሔረሰቦች ስብጥር ብዙ ብሔር መጥቶ የሚኖርባት ድሬዳዋ ላይ ሰርቶ ለፍቶ የሚያገኝባት ድሬዳዋ ነች። ለዚህ ነው እንዲያሸብርቀው እንዲያሸብርቀን ለየት ብለን ኑ ድሬዳዋን እናልማት፣ አብረን እንስራ፣ ስለ ድሬዳዋ ብዙ እንበል የምንለው ለዚህ ነው። የድሬዳዋ ከተማ አስተዳደርን ስፖንሰር ስላደረጉልን ከልብ 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 እናመሰግናለን። ሞራል ለራሳችሁ። እየጨፈርን እንወጣለን። እንኳን አደረሰን።